ኢትዮጵያ ሆደ አንቺ ተተመርከክሽ አይደለም ይረድሽ እባክሽ ያው እኔ ላንቺ በረከ ካለ ለምንሽ እኔም ተወደ ቤተሰቦቼ ያው እንዴት ናፍቀሽ እንደነበረ እኔ ራሱ ፍቅር ነበር ታዲያ ለምን አልደውልሽኝ አክስቴ እንዳትበላት እንዳትላት እንዴ እባክሽን ተረጋጊና ቁጭ ጭራሽ እኔን ትመጪኛለሽ ልቀጥዋለሁ አርጋግቻለሁ ያለቀኛለሁ ነገም አንቺ ብታረግጂ ራሱ አላውቅም አንቺ ነገም ብታረግጂ እንደዚህ ነው የሚያደርግሽ እሱ እኔ መኩን ነገር አልተስማማሽም እንዴ እስካሁን ድረስ አንቺ ዝም በይ አትሞጣ ወጪ ዝም በይ በገዛ ቤቷ እያሰራሻት በገዛ ቤቷ እየከለከልሻት ውሃ እየደፋሽና በጥፍ እያጋጭሻት ማረኳት እኔ ግን አንቺ ብቻ ፈልገው መውለድ የምንፈልገው ካንቺ አይ ሳተላይት ፍቅርም ማሳለፍ የምንፈልገው ሆዷ ሰፊ ሆዷ ቻይ ስለሆነ ቁጭ በል ቁጭ በል ልቀቀኝ እሺ ቁጭ በል እየተባልኩ ቁጭ በል እያልኩ ነው እዛው ነው እናንተ ቁጭ በል ቤቴ አይደለ እንዴ መውጣት ይችላል አርፈ ቁጭ በል ለምን አትለቀኝም ቁጭ በል የልትወስደኝ ነው አርፈ ቁጭ በል እንዳነካተም ሰጡ አረ የሰማኝ እንኳን ግርግር ማን ፈጥረው እነሱ እዚህ ጋር አረኳቸው እኔ በእግዚአብሔር እጅ ተይዤ እንደዚህ ነፍሰ ጡት ይራበኝ እያልኩሽ ለኔ ምግብ መስጠት አቅቶሽ ነው አያገባኝም ስፈልጊ አትቢ ስፈልጊ ተነስተሽ ሰርተሽ ቢ አያገባኝም አንቺ ስለ አባቴ እንዳትናገሪኝ ያልኩሽ ታውቂዋለሽ አባቴ ስለ አባቴ እንዳትናገሪ እሺ እንዳመችኝ ረፊ እሺ ረፊ በጣምላክ ረፊ እንጂ እንዳመች እኔም ላንቺ ብዬ እኮ አይደለም ስለ ልጁ ብዬ ነው እሺ አንቺ እንድትኖሪ አልፈልግም ገባሽ አንዴ ይሄን ልጅ እስከምትወልጁ ድረስ ነው ደግሞ ዝም በይ እባክሽ ጭራሽ መጠራጠር ጀመርከኝ እንደዚህ ላይ እንደረጋል በስርዓት አሁን የመጣሽ ነገር ያለሽ በምንድነው ማምልሽ ያው ከራሴ ከእህቴ ልጅ ጋር እኔና አንቺ እኮ ልጅ በስርዓት እንኳን ሴክስ አድርገን አናውቅም እኔ እያደረግሽው ሁሉ እጥፍ ነው የምትቀበይው እኔ ልተኛች በቃኝ ከዚህ እንግዲህ ቤተሰቦቼ ከዚህ በፊት እንደነገርናችሁ ከጎረቤቶች ጋር ተነጋግረን ክፉ ነገር እንኳን ቢመጣ ብዬ ስልክ ተቀባብለን ነበር። ምክንያቱም ደግሞ ነፍሰ ጡር እንደመሆኗ መጠን ልዩ እንክብካቤ ልዩ ነገር ያስፈልጋታል። ከዛ በኋላ ለጎረቤቶቿ ነግረን ኢቨን ምግብ እንኳን ለምትራብስናት በጎረቤቶቻቸው በኩል ምግብ የሰሩን ይስጧት የሚጠበቀውን አስቤዛ ስናሟላ ነበር ለጎረቤቶቻቸውም ጭምር። ለምን ሁሉም ሰው ያለው ማከፈል የማይችልበት ደሳሳ ጎጆ ውስጥ የሚገኙ ኢትዮጵያውያን ናቸውና የበኩላችንን ካላገዝናቸው እነሱም ሊከብዳቸው ይችላል ብለን ስላሰብን በእናንተ ደጋግና ቀን ኢትዮጵያውያኖች ተባብረን ምግብ አስገብተን የሚጠበቅባት ስናደርግ ነበር። ችግር እንኳን ቢፈጠር ብለን ከጎረቤቶቿ ጋር ስልክ ተቀባብለን ነበረ። እዚሁ አካባቢ ደግሞ የራሳችን ሰዎችን ጭምር በቅርብ እንዲከታተሉ አድርገናል። ያን የሚያደርገው ነፍሰ ጡር ሆናለች ድንገት ሲያስፈራራት ተመለከት መጥፎ ነገር እንኳን ቢደርስባት ወይም ሞጣ ቢመጣ የሚያደርሳት የለም ብለን ስላሰብን ከጎኗ ነበርን። ይሄንን አስንቄ ለመናገር አሁን ደግሞ ቤት ውስጥ ስላሉ ገብተን እንድናያቸው ነው። እስኪ የሚፈጠረው ነገር አብረን እንመልከት። ማን ነው? አቤት። ሰላም እንዴት ዋልሽ? ሰላም ነው። ሰላም ነሽ አይደለ? ወይዘሮ ሳራ እንጋለን ሰባል ሰዓት ምሽ ነው። ሳራ አይደለ? የለችም እንዴ? ባለቤቱ የቤት ባለቤት ማናት? የቤት ባለቤት ማን ፈልጋችሁ? በእምነት የለችም? ወይዘሮ እምነት የለችም? ያለች የሰማሽ ከሆነ ወይዘሮ እምነት አትፈቃዱ የሉ? ማን ምን መግባት አያስፈልጋችሁ? ያለሽ ካሜራማኑን ጋር ልጅ ያለሽ የሰማሽን አይደለ? አስገቢ እባክሽ። ማናችሁ? ምን ናችሁ? ያለሽ መግባት አለብን። የሰማሽን አይደለ? እባካችሁ እባካችሁ ዘው ነው። ምን ያርቀ ነው? ምንድነው? ማን አትፈቃዱ? እንፈልጋችሁ ማውራት አለብን። እናንተ ዘው ማን ነው? ወይዘሮ እምነት እንዳነካት ነው ሰጡ አረ የሰማኝ እንኳን ግርግር ማን ፈጥረው እነሱ እዚህ ጋር አረኳቸው በሰው ቤት መታችሁ ይሁን ነገር አንቺ ጭራሽ እሱ አራጉት እዛው አይደለም። ቆይ ማነው? ምንድን ናችሁ? ካሜራችሁ ምናምን ነገር ዳችሁ ለምን ማትወጡት? ምንድነው የምታሽቀብጥልኝ? አርፈሽ ቁጭ በይ። በሰበት ቁጭ በይ። አንቺ ችግር ባለጌ ስርዓት የለሽም እንዴ? አንተ ወንድ ሴት መተህ ወንድ ልትባሰልከ? ዝም በይ ዝም በይ ዝም በይ ባለጌ አስኮና ታለሽ ደሞ እሺ ቁጭ በይ። ይወጣሉ እኮ
ማናችሁ? ምንድን ናችሁ? ቆይ አይበልሽ ምን አባሽ ነበር እዚህ ቤት ታደርጊ የነበረው? ለከስከስ ዝም በይ። አገባችሁ ምንድን ነው? አንቺ ታዳጊ ልጅ አይደለሽ እንዴ? ታዳጊ አይደለሽ? ለዚህ ማድረግ ተገቢ ነው? ይገባኛል፣ ወይዘሮ በእምነት ይገባኛል። ግን ከዚች አይነት አንድ ፍሬ ልጅ የሚጠበቅ አይደለም። አንቺ አክስትሽ እኮ ናት፣ ልታከብራት እኮ ነው የሚገባው አይደል? አገባክም። ዝም በይ፣ ዝም በይ። እንዳትነካኝ እሺ። እናንተ ባለጌ ናቸው፣ ሀገር እያጠፋች ስድ እናንተ ናችሁ አሁን ሀገር የምትረከቡት። መልሽልኝ። ምን ነበር ስታደርጊባት የነበረው? መልሽልኝ። ምን አባሽ ታፈጫለሽ? መፍትሄ ነው። ምን ነበር ከማርም ጋር ስታደርጊ ነበር? ማናችሁ? ምንም አያገባችም ስለኔ ብልግናሽ። የኔት የሰማሽ ነው? እህት አይደለሁም። አንድ ነገር ስለኔ እንዳታወሩ። ወይዘሮ እምነት የሰሙ ከሆነ ይደርስብሽ የነበረው ነገር ምንም ሳልል ይጠብቁ። ባልሽ መሰረት ጭካናቸው በደንብ እንዲታይ ይፈልጋለሁ። ኢትዮጵያ ሕዝብ የደረሰብኝ ነገር ምን አይነት ባለጌ ነሽ? ካሜራችሁን አጥፉልኝ። እንደዛ ማናችሁንም አልፈልጋችሁም። አንቺንም አንተንም አልፈልጋችሁም። ሂድልኝ፣ አልፈልግም አለ ባለጌ። ምንም ላድርግ አያገባችሁም። ሁሉንም ነገር ታይዋለህ እኮ ሚኪ፣ አይተኸዋል። ሁሉንም አይተነዋል እኮ ተመልክተናል። በደንብ ይገባኛል ስሜትሽ። ፈጣሪ ደርሶልኛል አሁን። እንግዲህ ቤተሰቦቼ ስትመለከቱት እንደነበረ በጣም አሳዛኝ ድርጊት ተፈጽሟል። በነፍሰ ጡር ላይ እንደዚህ መደረጉ እጅግ በጣም ተገቢ ነገር አይደለም። ምክንያቱም ደግሞ ይሄ ነገር እንደ ወንጀልም እንደ ጥፋትም ጭምር ነው። በዛ ላይ ደግሞ የደረሰው ነገር ያማል፣ ያሳዝናል። እንደ ኢትዮጵያኖች ህመም ነው። እጅግ በጣም የከፋ ነገር ነው። ምን ማድረግ እንዳለብኝም አላውቅም። ብቻ ግን ለዚች ነፍሰ ጡር ለዚች አራስ ከዚህ በፊት ስንላችሁ እንደነበረው የተሻለ ነገር ስለሚገባትም ሁላችንም እጅ ላይ ወድቃለች። የበኩላችንና የአቅማችን እንድናደርግላት ጠይቃለሁ። እስኪ ያለው እውነታም ደግሞ ለማወጣታት እዚህ ተቀምጫለሁ። እስኪ አሁን ከተረጋጋሽ አንቺን ለመምታት አንቺን ለመግረፍ ማንም ማስብ አይደለም። ዝም በል ሴት ልጅ እንደዚህ። እስኪ ቆይ ዝም ብለሽ ከተመለከትሽ ምን ነበር ስታደርጊ የነበረው? እስኪ መልሽልኝ። እስኪ መልሽልኝ። ምን ነበር እንደዚህ ስታደርጊ የነበረው? እንደዚህ እኮ አይደረግም። ተመልከት እስኪ። ይሄ ምን ነበር? እስኪ ተመልከቱ። ያሳለፍ ቪዲዮ መልከት ይችላል። አልገባኝም። ቆይ ምን ስትሰሩን ነበር ነው ወይስ ምንድነው? ይሄው ዳንቺ ሰራ ነው አይደለ? ሰራ ሰማሽኝ ነው። ማነው ፎቶ ሲያነሳ የነበረው? ማነው ቪዲዮ ሲቀርጽ የነበረው? ይሄው ስራ አንቺ ስራ ነው። ያየሽ ነው። ሰማሽኝ ነው። በዛ ቤቴ እኔ ያለኔ ፍቃድ ሲጀመር ይኸውልህ ወይ ነው እንደ አንተ በሷ ቤት ውስጥ እስካለ ድረስ ያንተም የሆነ ሰው ቤት ውስጥ አንድ ህይወት ነው ያላችሁት። በአንድ ጎጆ ስር እስካላችሁ ድረስ ቤት ጋራ ያለኔ ፍቃድ ያስፈልጋል። ካሜራ ስታስገቡ እንዴት ነው ያላቀ ስታረስባት የነበረው በደርስ መልሱ የግል ህይወት ብልግና ለማድረግስ የግል ህይወት ሊሆን ይችላል። ግን በቃ ማንንም ማያገባ እሷ ህይወት የላትም። የኔ እና እሷ ህይወት ነው። በቃ እናንተ ነው እሷ ማሻይ ወይ ሰናት ነው የፈለከው የምትጮትባት እሷ ምንድን ናት? ቆይ እንደዚህ ነው ታረጋለች። ምን አገባችሁ? ቆይ አንቺ እነሱ ናቸው የሚቀርቡሽ ከኔ እነሱ ናቸው የሚቀርቡሽ። መልስልኝ። እኔ እኮ በዚህ ነገር ውስጥ ሁሉ ያለፍኩኝ እኮ እየተከባከብኩሽ እኮ ነው ያለው። ማን ነው የሚንከባከበኝ? አሁን እኮ ጉድ ታይቶላል። ምንም የምደባበቀው የምሸፋፍነው ነገር የለም። እሱ የግል ህይወት ነው። በቃ ማንንም ሁሉም ያውቃሉ። እነሱ ያውቃሉ። እነሱ ከነሱ ምንም የምደብቀው ነገር የለም። እየሰማኝ ነው ስታረግ የነበረው ነገር መልክ ከጀመረ ቆይታል። እንደ ሀቅም ደግሞ አንተ ነፍሰ ጡር ሚስት አንድ ነፍስ አለች፣ ሁለት ነፍስ የሆነችን ሴት እንዴት ነው በርግጫ ለማማታት ያነሳው? በቃ ታካብዶ ምንድነው አሁን ቪዲዮ ምናምን ለሞት ያበቃታል እኮ አንተ ታካብዶ አልኩኝ። ይዣለሁ ምናምን ብር አምጣ ምናምን ልትል ከሆነ ብር ይሰጣል። በቃ ሌላ ምንድነው እዚህ ትይርክ ነው ብር እስኪ መልስልኝ። ህይወትን ቀየረ፣ ራስን ቀየረ። አስተካከል ደግሞ ከሚገርመኝ ለሰውም ታስመስል ነው። አሁን እንኳን አታፍርም። የውጭ ሰው ሩሩ አዛኝ፣ ኧረ እሱ እኮ ቀና ሆዱ እንደዛ የምትባል ሰውዬ እንዴት ወደ ተራርሞ ነው ያውቃል? እንደፈለጋችሁ ማሰብ ትችላላችሁ።
አቶ ፍቃዱ እየሰማኝ ነው አይደለ? አሁን ገንዘብ ከሆነ የፈለጋችሁት እኔ ገንዘብ ሰጣለሁ። እያደረክ ያለው ነገር ለዛዎች ቪዲዮውን ትሰጠኝ። ማንንም ካንተ ገንዘብ እያደረክ ያለው ነገር በማስረጃ ተደግፏል። እየሰማኝ ነው አይደለ? እኮ ምንድነው ገንዘብ ነው ወይ ሁሉ ነገር አለ። ምንድነው? እኛ የምንፈልገው ገንዘብ አይደለም፣ እውነታ። አሁን ያደረስከውን በደል እውነታ ምንም በቃ እሱ እኔ ለምን አትውኝም? እኔ ልጣላችሁ ልሂድበት። አንቺ ነው ትንሽ ነው ምንሽ ነው? ተናገሪ፣ ምንሽ እንደሆንኩ ንገሪ። አክስትሽ ናት አይደል? የእናትሽ እህት ናት አይደል? ታውቃለሽ፣ ጀመረ እኔ ፈልግ ያደረኩት ነገር አለ። ማን ያስገደደሽ አለ? ራሱ ጠይቁት። ማን ያስገደደሽ? ምን እያልሽ ነው ማለት? አዎ ለምን ነገር አስገድደኝ? አዎ የኔ ናት። እየሰማሽኝ ከሆነ ሳራ ማስረጃ አለ። አሁን ከቤተሰብ ጋር ጣጣላ ማለት ከጭንቀት ከሆነ እንዴት እንደዚህ ታወራለሽ? ሽምጠጥ ባንድ ጊዜ እኔ አንቺን አስገድደሽኩማ። እኔ አንቺን አስገድደሽ? አዎ እስከ ዛሬ ፍቅር ኖሮሽ አይደለም ከኔ ጋር? አዎ እኔ አንድም ቀን አንድ ነገር ፈልግ ያደረኩት ነገር የለም። ያለሽ አሁን ውሸቱን ተውና እውነቱን ተናገሪ። በቂ ማስረጃ አለ አይደለም? እሱን እኮ የገዛ አክስትሽን ስበድያት ነበር በቁማለች አይደለ? ወይዘሮ በእምነት የሰማሽኝ ከሆነ እስኪ እንደ ልጅ ቆንጥጠሽ ቁጭ በል ማለት እዛው አርፈህ ቁጭ አርፈህ ተቀመጥ። ችግር ምንድን ነው? አርፈህ ቁጭ በል እና እመታታለሁ ብለህ እንዳትነሳ ችግር ውስጥ እንዳገባ አሳልፌ ነው የሰማኸኝ ነው አይደለ? በዚህ መንገድ የሚፈታ ችግር የለም። ምን ነበር ስታደርጊ ነበር? መልስልኝ። ምን ለማድረግ ነው እቅድህ? እስኪ መልስልኝ። እቅድህ ምንድን ነው? ምንም እቅድ የለም። ምን ማለት ነው እቅድ ማለት? አንተ ባለቤትህ ላይ የሆነ ነገር ስታደርስ ቆይተህ ከዛን ደግሞ አልፎ ከቷ ልጅ ጋር በዚህ ልክ መባለቅ አንተ እድሜ ትልቅ እኮ ነው አይደለ? እቺ ታዳጊ ናት። ምን አደረኩሽ? ባልበሰለ አይምሯ ምን አደረኩሽ? ሁሉ ነገር ያውቃሉ። ምን አደረኩሽ? ያደረከውን ነገር አሳይ። ምን አደረኩሽ? እባክሽ ምንድን ያደረግሻል? የለም ችግር የለውም። እባክሽ ከዚህ በላይ በደል እየደረሰብኝ ነው። ምንድን ነው ልጁ? የእሱ ነው እንደዚህ የሚከባከብሽ? ለዛ ነው ባለጌ እንደሆነ እያየሁ ነው። ምንድን ነው ባለጌ ማለት? ሲጀመር ልጁ የኔ አክስቴ እንዳትበላት እንዳትላት እንዴ! እባክሽ ተረጋጊና ቁጭ ዛሬ ቤት ጭራሽ እኔን ትመጪኛለሽ? ቁጭ በል አርፈህ ቁጭ በል ቁጭ በል እኔ እንደማታ አገፋፋኝ ጭራሽ እኔን አገፋፋኝ ባለጌ ነህ። እንግዲህ ቤተሰቦቼ ያው መሀል ላይ የሚነሳው ጸቦችን ዩቲዩብ ብዙም ስለማይፈቅድልኝ እሱንም ከስራ ባልደረቦቼ ጋር በመሆን አስብተናል። እንግዲህ ስራ ባልደረቦቼ እሱንም ያረጋጉትና መደረግ ያለበትን ነገር ያደረጉ ነው። እውነታውን ለመወጣት የሞከሩ ነው። አንቺም ደግሞ ደርሶ ሀቀኛ ወይም ደግሞ ደርሶ ተቆርቋሪ እንድትሆኚ አልፈልግም። ምክንያቱም ደግሞ የገዛ ክስትሽን ከገዛ ባለቤቷ በላይ አንቺን በድለሻታል። በስጋ አንድም ብትሆኑ የቅርብ ዘመድሽን ብትሆኑ አንቺ ግን ግድም ሳይሰጥሽ ሳትራሪላት ተረባ እንጀራ ለማብላት በገዛ ቤቷ በገዛ ህይወቷ ላይ አምጥታሽ ህይወቴን ታስተካክላለች ብላ ባሰበች ሰው ተፈጠርሽ። ባንቺ ኢቭን እንግዲህ ዋንኳ ሰደፊባት ነበር ቀምተሽ ስታስፈራራሽ አይተናል ማለት ነው። ያየነው ነው ነገርሽ። ከዚህ ፊት ደግሞ ስታደርጊባት የነበረውን ነገር በደንብ እናውቃለን። አንቺ ለምን አትናገሪ? በር ዘግተሽ በርበሬ አጥነሽ አውቀሽ እንደወጣሽ እናውቃለን። በተኛሽበት መልሽልኝ ለጠየኩሽ ጥያቄ። እሷ በተኛችበት ሆነ ብለሽ በሰላም ይዘሽ በርበሬ ለኩሰሽ በሩን ዘግተሽ አወጣሽ። አላረኩም። ምንድነው የምትለኝ? አለሽ በገዛ ተናገረች። አንተ ያኔ ከኔ ችግር ካለበት ግልጽ ተናገር። ጎረቤት መጥቶ ያለውን ነገር በር ከፍቷል ሲገባ ያዩታን ይተዋል። ለዚህ ደግሞ ማስረጃ ነው። አውቃለሁ። እኔት የሰማሽኝ አይደለም ሲጀመር እዚህ ጋር ነው ትልቅ ሰው አንዴ ማገዝልሽ ከቤት ላስወጣት ምናምን ብሎ ሲል እኔ አይደለም እንዴ ለምኛ ስቀረው እኮ ይልሽ ሁሉም ነገር ቪዲዮ እኮ አለ። ምንም ማስመሰል አይጠበቅ ማልቀስ ምናምን አይጠበቅብሽም። መልካም ለታይሽ የለውም። እሺ ስለዚህ ምንድን ነው ያዙን ባሽን እዛው አንቺ እኔ ላንቺ ባገዝኩልሽ። ተመልከች እስኪ ይሄ ምንድን ነው ያሳልሽ ምክትቻለሽ? ንገሪ ምን እንደሆነ ንገሪ። አይ አንዴ ታገሽ ጊዜ አካባቢ ጋር ያደለው አይደፋሽበት እኛን ቤት ውስጥ ድብቅ ካሜራ ያስቀምጣል። በድብቅ ካሜራ እያንዳንዱ ቀን በገዛ ቤቷ እሷን እዚህ ያስቀምጣችሁ አንቺና እሷ አስማልኩ አይተናል። አሁን እኮ ስንመጣ እኮ እየማለጋችሁ ነበር አይደለም?
እውነቱን ንገሪኝና መፍትሄ እንፈልግ። አይ ካልሽ ግን ያለን ማስረጃ የገዛ እናትሽ ያውቃሉ፣ ቤተሰብ ያውቃል። እንደ ሰው መውለድ አትችይም፣ ማግባት አትችይም። ለምን ይህ ቪዲዮ ፊትሽን እየታየ እንደለቀ አታስቀድጂ። እውነታውን የምነግሪኝ ከሆነ ግን ፊትሽን ሸፍኜ ለህዝብ መማር ያለቀዋል። አይ ካልሽ ግን ከነፊትሽ ለቅቄ ብዙ ሰዎች ያዩታል፣ ለብዙዎች ያደርሰዋል። ታዳጊ ነሽ፣ ነገ የምትፈልጊ መለወጥ የምትፈልጊ ከሆነ መች ጀምሮ እንደዚህ እንዳደረግሽ ነገር እዚህ ቤት ከመጣሽ 5 ወርሽ ነው አይደል? ካልመጣሁ ብለሽ እሷ አስተምርሻለሁ፣ የተሻለ ህይወት ይገባሻል፣ እንዳክስትም ምን እንከባከበኛለሽ ብላ መጣች። ምንም ነገር ላንተ ምንም ነገር አዲስ ነገር የምነግርህ ነገር የለም። በቃ እኔ የምፈልገው የኢትዮጵያ ህዝብ እንዲፈርደኝ። እባክሽ አታልቅሽ። የምሬን ነው። ስሚ አሁን አንቺ ስትከፊ እኮ ልጅሽ ይከፋል። አንቺ ስታለቅሽ ልጅሽ ያለቅሳልና በቻልሽ አቅም ደስታሽ ነው ልጅሽን የሚያስደስተው። አሁን ደግሞ እናንተ ባደርሱልኝ ኑሮ ምን ደግሞ ቃል ገብቼልሻለሁ እኮ አይደለ? ከዚህ በፊት እኮ በእኔም በተመልካችም ስም ቃል ገብቼልሻለሁ። ይሄ ህይወት ያልፋል። እኛ እያለን ፈጽሞ ጎዳና አትወጪም። እኛ እያለን አትራቢ። ቤተሰቦቼ እያሉ ፈጽሞ አይቸግርሽም። ቤተሰቦቼ እያሉ አይቸግርሽም። አይባልም። ይኸውልሽ እየሰማችኝ ከሆነ ደግሞ ምንም የማያውቀው ልጅ ነው የምጎዳው። ገባህ አይደለ? ለዛ ብዬ ነው። ግን ደግሞ እንደነሱ ማንም እንደዚህ ሰው የሆነ ፍጡር እንደዚህ ያደርጋል ተብሎ የማይገመት ነገር ነው የሚያደርጉት። ጭራሽ ደግሞ ከዘሬ ከእህቴ ልጅ ይገባኛል እንኳን እስኪ እባክሽ ሳራ አክስትሽ በእምነት ላይ ስታደርግ የነበረው ነገር እውነት ነው ውሸት ነው? እባክሽን ልጁ እንዳይጎዳ እባክሽን ደግፈው። እባክሽን በዘሮ እምነት እባክሽን ደው እባክሽን እባክሽ የአንቺ መከፋት ልጁን ስለሚጎዳ እባክሽ መልሽልኝ። እስኪ ምን ነበር ስታደርጊ የነበረው? እኔ ምንድን ነው እንድነግራችሁ የምትፈልጉት? እውነታውን እዚህ ቤት ውስጥ ከመጣሽ 4 ወርና 5 ወር አካባቢ ይጠጋል አይደለ? ከዛ ባለቤቷ ጋር ማገጥ የጀመርሽው እንዴት ነው? መች ነው? በምን ጉዳይ እንደዚህ ነገር ስገባችሁ? ድንግላሽ መሰረት እሱ ነው አይደለ? አስገድዶኝ እንዳት ይኸውልሽ፣ እዛ አዞምባሽን እዛው ማስመሰሉን ተይው ነው እውነቱን ንገሪኝ። ካለበለዚያ ለህዝብ ነው እውነታውን ማሰራጨው። ይሰማሽ ነው አይደለ? እናትሽ ይሄን ጉድ ብታይ ሊሰማት እንደሚችል አስበው። ሰው ጓደኛሽ አብሮሽ የተማረ በዙሪያሽ ያሉ ሰዎች እንዳለ ምን እንደሚያስበው አስቢ። አክስቷ ባል ጋር ስትማግጥ ያለች፣ ከአክስቷ ባል ጋር ስትባልግ ያለች፣ ለእናትሽ ከእህትሽ ጋር ለዚህ ልጅ ያደረገች ብትባል በፍላጎት ምን እንደሚሰማት አስቢ። ጠላ ነግዳ ያሳደገች እናት አለች፣ ብዙ ነገር አይታ ያለ አባት ያሳደገች እናትሽ። አንቺ ግን የሰው ልጅ ያለ አባት እንዲያሳድግ ታደርጊያለሽ። የሰው ተረት ከቶች ትጠብጫለሽ። ግን ያንቺ እናት መከራውን ስታይ ስትበደል አባቴን አልፈልግም ትያለሽ አይደል? እናትሽ ግን መልካም ቀና ለሰው ትሁት፣ እሷም እንደዛ ወጣቸው እና ዘሬ በቀለች አይደለች ዋከሸን። ለዛ እውነቱን ንገሪኝና እንዴት ተፈጠረ? ከሰውዬ ጋር መቼ መባለግ የጀመራችሁት? በምን አይነት መንገድ መባለግ የጀመራችሁት? መልሽልኝ። የሰማሽኝ ከሆነ እንድትመልሽልኝ ይፈልጋል። አሁን እንባሽ አያድንሽ፣ እውነታው ነው የሚያድንሽ። እሷ ለቼክአፕ ምናምን ነገር ስትጠ ባዶ ቤት ምናምን ሲያገኛል። እውነት ራሱ ነው ሲጀመር መጀመሪያ እየተረከሰ የጀመረው እኔ አልነበርኩም እኮ። ይኸውልሽ አንቺ ለብቻሽ አወራሽ። በመጀመሪያ ከአንቺ ያለውን እውነታ ለውጥ ብዬ ከዛን ከእሱ ጋርም ያለውን እውነታ ተረጋግቼ አወራለሁ። እውነቱ ዛሬ ሲወጣ ኢትዮጵያ ዝም ሲያ ከዚህ ቤት አልወጣም። ማደባበሱን ተሻውን ነው ከሽ በጠይቅ በቀጣይ ማደባበስ አይደለም በቃ እሱ ነበር ምንም ያለው ንክኪ ነበር የሚነክኝ ነገር ማለት ጥሩ ሰው ነው ማለት እንጀላቅም ለሴቶች ጥሩ እንክብካቤ ማለት ይችላል ምናምን ነገር እኮ ያ ነገሩ ነው በቃ ማለት እንዴት ብዬ ልበለ ማለት ነው። ይጠበቁሽ ነው። እኛ እኮ በማስረጃችን ያየነው አይተናል አይደል? ከሰውዬ ጋር በፍላጎትሽ ለሰጠሽው
ድንግልናሽን ስታደርጉ የነበረው ነገር ስታስታውሽ በፍላጎት ያን ነገር ሁሉም ሰምተናል። ነገር እኮ እየነገርኩህ በፍላጎት ነው የምትለውን ነገር ሁሉ አላመንኳትም። ለምን እያንዳንዱ ነገር ማስረጃ አለ። ምክንያቱም ደግሞ የመጀመሪያ ቀን ታስታውሳለህ ወይ እንዴት እንደነበር ብለሽ እያንዳንዱ ነገር ስትነግሪው ማስረጃ አለ። የማንሰማው የማናየው እያንዳንዱ ነገር አብጠርጥረን ነው የምናየው። ለዛ እውነታውን ንገሪኝ በፍላጎት ሲያድርሽ። ግን እንዴት ነው የፍቅር ጥያቄው ከማን መጣ? ከአንቺ ወይስ ከሱ? ከሱ ነው እንዴ? እሱ ግን ከአንቺ ነው ያለን። ከራሱ ነው። ስለዚህ እውነታውን ንገሪና። አሁን እኮ ምንም መሸፋፈን መደባበቅ የሚባል ነገር የሰማሽ ነው አይደል? አንቺ ነው የምንጠብቀው እዚህ ጋር ሁላችንም አሻንጉሊት አይደለም። ሻትጩ ስለዚህ እውነታውን ንገሪኝ። አይ ካልሽ ግን እሱ አውጥቼ ልጅሽ ነው ወስበላሽ። ታገዝኩሽ ሴት ነሽ ብዬ ንገሪኛ። እሺ እነግራለሁ። ጻል ልጅ ነሽ ታዳጊ ነሽ ብለሽ ዝም መልሽ አላበዛሽውም እንዴ? ምን ነግሪኝ ከሆነ ንገሪኝ። እዚህ ጋር እኮ የማንም ጊዜ አባክን ያንን ነገር የመጣ ነው እውነታውን ለማወቅ በፍቅር ስናባብልሽ ጻል ልጅ አትል። ካንቺ በላይ እናስባለን። ካንቺ በላይ አደረግሽው እኛ እናውቃለን። በደንብ ብዙ ማስረጃ አለ። ከሱ ጋር የሆነ ነገር ሊፈጠራችሁ አንቺ ነሽ። እሺ ፊት አላውቁ አለባበስ በመልበስ ማስረጃ አለ። ስለተራ ነበር እሱ አይደለም ገዛችልሽ። ስሚ እና እኔ ገዛሁልሽ ባሊና ባል ብዬ ነው ይሰማሽኝ? ከተመተሽ ነው አቁምሽ። እስኪ መልሽልኝ። አስቸጋሪ ሰዎች እናትሽ ወደዚህ ለምን ላከች? መጥፎ ባህሪዎች ስታለሽ እሷ ጋር ከተቆጥር ከቻለሽ ምናልባት እኔ አጨማልቄያት ብቸኛ ልጅ ስለሆነች ተንከባክቢያት ሊሆን ይችላል። እኔ ጋር ጠላ ሊጠጡ የሚመስሉ ሰዎች ፊት ሰጧት አጨማልቋት ሊሆን ይችላል። ልጄ ተበላሽችው ከዚህ ህይወት ፈቀቅ ትበል ብላ ብትልቅሽ እናትሽ ደግሞ ነች ቆሎ ሽጣ አይደለ ጠላ ይዘች ያሳደገች እናትሽ ይገባል። ወገቧን ሸክፋ ለሊት ሙሉ ጠላዋን ጉድ ስትል አራ ጠዋት ለተጠቃሚ ስታቀርብ አውላ ከዛም እንደው እኔ ለማገዝ ከሰዎች ጋር ስትቀርብ ፈገግ ስትል ልጄ ቆንጆዬ ናት ጥሩ ነገር ሳላት እንደ ፊት ሰጧት ተጨማለቀችብኝ እኔ ልጄን ያባላሽዋት ማይሆን ቦታ ተቀምጬ ብላ ላከቻት። እሷ ጋር ነው አንቺን ታገዝሻለች ልጄም ትማር በቃ ማረግ የፈለኩትን አደረኩ። እሺ ምን ይፈጠር እንዴ? በቃ ማናችሁ ሞተ ተጨነቁ። ለምን በገዛ ክስትሽ ጋር ለምን እንደዚህ አደረግሽ? እሺ የሱስ አደረግሽ ለገዛ ክስትሽ እንዴት እንደዚህ አይነት ጭካኔ ያመጣሽ? ምንም አላደረኩትም። ምን አደረኩሽ? አንቺ ዝም በይ፣ አትሞጣ ቦጪ ዝም በይ። በገዛ ቤቷ እያስራሻት፣ በገዛ ቤቷ እየከለከልሻት፣ ውሃ እየደፋሽና በጥፍ እያጋጭሻት ማረኳት። መልሽልኝ እስኪ አንቺ መልሽልኝ። አይበልጥም ወይ አይበልጥም? ፊት ሰጥሽ አልተጨማለቅሽም? መልሽልኝ። እውነታውን ንገሪኝ። አንቺ እኮ አወራሽ መልሽልኝ። ወይዘሮ እምነት አሁን ቤት ውስጥ መፍታት ያለብህ ሁለት ጉዳዮች አሉ። አንደኛው ያው የአንቺና የልጅሽ ሁለት ህይወት ነው። ምክንያቱም አንቺን ከዚህ በፊት እንዳልሽ ልጅ ያለ አባት ማሳደግ ከባድ ነው። ምክንያቱም ከድሮም አንጻር ልጅም ነገ ጠዋት ሲያድግ አባቴም ብሎ ከመጠየቅ አንጻር ዋናው የእጃቸውን እንዲያገኙ ነው የምፈልገው። በሰላም ሰላማዊ ህይወት ነው የምፈልገው። ልጄን በሰላም መገላገል ነው። እኔ አባት ከዚህ በኋላ አባትነቱ ምን ይሰራልኛል? ከገዛ ከዘሬ ጋር ከገዛ ከልጅ ጋር ማቅጦ ለኔ ባል ይሆነኛል፣ ልጄም አባት ይሆናል ብዬ አላስብም። እንደው ለምን እናቱን ልጅን ታዳጊ ናት። እንደው ታዳጊ እንደመሆኗ መጠን አይ ለስተት አልሰራችም ያውቁ አይደለም ትልቅ ስተት ሰርታለች። እንደዛ አላልኩ ፈጽሞ። ግን እንደው ለገዛትሽ ለመናገርም ለቤተሰብም ለመናገር ትንሽ አሁን ይከብዳል። እኔ ከጠየቅሽኝ አሁን ስለሷ እናት እኔ እኮ ነገር ያለው ስለዚህ ለእህቴም ይሄ ነው ብዬ አልነግራትም። ምን ያህል እንደምትታመም ምን ያህል እንደምትል አውቃለሁ። ስለዚህ ራሴን ገመና ራሴ ሸፍኜ እኖራለሁ። ግን ደግሞ ከዚህ በኋላ እነሱ አይናቸውን ማየት አልፈልግም። ግን ደግሞ ህግ መጠየቅ አለባቸው ብዬ አስባለሁ። ምክንያቱም ደግሞ እሱ ገና ታዳጊ ከሆነች ልጅ ጋር 18 ዓመት ይሙላት ያሙላት የማውቀው ነገር የለኝም። 18 ዓመት ከሞላት ግን ያው መክሰስ አንችልም። 18 ዓመት ከሞላት አልሞላት እንከሳለን። ታዳጊ በማበላሸት ብለን ብዙ ነገሮች ማምጣት እንሞክራለን። 18 ዓመት ደግሞ ሞልቷት ከሆነ ደግሞ በትዳር ላይ በመማገጥ እሱንም እሷን ለመቅጣት እንሞክራለን። እያወቀች ስለሆነ በተቻለን አቅም ለህግ ለማቅረብ እንሞክራለን። አሁንም ግን እባክሽን አትጨነቂ። ነገን ኢትዮጵያ ህዝብ አለ። አዎ ግን ብዙ አለ እኮ ብዙ የሚያስፈልግ ነገር አለ። እባክሽ እምባሽ ከመላስሽ ይቀጥማል እያየሁ ነው። እና
ምን ላድርግ? ሆድ ባሰኝ ማለት ሆድ ከፋኝ በጣም። ከዚህ በኋላ ስንት ነገር አለ፣ የቤት ኪራይ አለ፣ ገና ለሆስፒታል የምከፍለው ነገር አለ። ልጁ እስከተወለደ በኋላ ምንድን ነው የማበላው? ምን ሰርቼ ነው ምንድን ነው የማበላው? እኔ እኮ እሱን አምኜ ነበር እኮ የገባሁት አይደለ? ማን አለኝ እኔ? እኔ እኮ ማንም የለኝም። አንድ እህቴ ነች፣ እሷም ለራሷ ለህይወቷ እንትን እያለች ነው ያለችው፣ እዚህም አይደለም ያለችው። እኔ እሱን አምኜ ነው አንድ እዚህ የመጣሁት። ነፍሰ ጡር ከሆንኩኝ በኋላ ግን ይኸው እንደዚህ ያደረገኝ እሱ። እባክሽ ናት አልቅሽና። አሁን ለሱ አይደለም እኔ ሲጀመር ማንኛውም ነው ሰው ጋር ማለቅ ሰው። እኔ እኮ አንድ ተራ ሰው እኮ ነው። አሁንም የተያዘ እንደዚያ እናንተ አወቃችሁት ምናምን። ለእኔ ምንም የሚጠቅመኝ ነገር የለም። ለእኔ የሚጠቅመኝ ቤተሰቦች፣ እኔ ምንም ልላችሁ አልችልም። ስንት ነገር አለ ከዚህ በኋላ። ጭንቀቷ ሁለት ነፍስ ይዛ ገና ማርያም በሰላም ያልገላገለቻት ልክ ጭንቀት ይዛ ደግሞ በወዷ ሌላ ጭንቀትን ይጨምርባት አድርጓል ገዛ ባሏ። ለዚህ ደግሞ በጣም አዝኛለሁ። በጣም ከፍቶኛል። እኔ ብቻዬን አቅም ኑሮኝ ብዙ ነገር ማድረግ ላልችላት እችላለሁ። ምክንያቱም የኔ እጅ የሚጠብቁ ብዙዎች አሉና የሚያክሜን ለማድረግ ቃል እገባለሁ። አንተ ቤተሰቦች የሚያክማችሁን አገዛችኋት። ልጅን ቤት ተከራይተን ወልዳ ልጇ ዴኬር ገብቶ ስራ መስራት እስክትጀምር ድረስ የኛ ገዛ ትፈልጋለች። በቋሚነት አይደለም እንድናገዛት የምፈልገው። ጤነኛ ናት፣ ሰርታ መለወጥ ትችላለች። ግን ልጇ አድርጎ ዴኬር እስኪገባ ድረስ ግን የሁላችንም ገዛ ያስፈልጋል እና እናንተ ውድ ኢትዮጵያውያኖች የዚችን ልጅ የዚችን እናት የዚችን ነፍሰ ጡር ጉዳይ አደራ፣ በተለይ ደግሞ ሴቶች እባካችሁ እንደ ሴትነት አምጣችሁ ወላችኋል፣ መጠን አይታችኋታል እና እህቴን ከሁለት ምጥ እንድንገላገላት አደራ እላለሁ። ከልጇን በሰላም እንድትገላገል አሁንም ካለችበት ችግር ብቻ አላቅም ስሜታዊ ነኝ ያለው እሱን አስገቡልኝና ከእሱ ጋር አወራለሁ። እባካችሁ እንግዲህ ቤተሰቦቼ እሱን ማስገብቻለሁ። በመሀል ካሜራ የተቋረጠው ትንሽ እህታችን ስሜታዊ አድርጋኝ ነበር። ስሜቴን ደግሞ እናንተ ህዝብ ፊት ማሳየት አልፈልግም። ምክንያቱም ደግሞ ያው እንደ ስራዬ ሙያ አይፈቅድልኝም እና ከዛ አንጻር ስሜታዊ እሷን ማስከፋት ስለሌለብኝ ጠንካራ ሁኜ ላጠነክራት፣ ጀግና ሁኜ ጀግና ላረጋት ነው የሚገባው። እህቴን በእናንተ ህዝብ ፊት እናንተን ተማምኜ ራሴን ተማምኜ ቃል ገብቼላታለሁ። እሷም ተረጋግታለች። ሀሳቧን ለእኛ እፎይ ብላ እንድትተኛ እና ለልጆች እንድትጨነቅ ሰምተናል። እስኪ ባለቤቷን ማስገብተን ያለውን እውነታ ሊነግረን በጉልበትም በምን ማሳመነዋል። እስኪ ያለውን እውነታ ምንድን ነው? ከዚች ጋር ከመች ጀምሮ ነው እዚያን ጉዳይ ያረካዎች? ልጅ ከመጣች 4 ወር 5 ወር አለ መችና እንዴት ተፈጠረ ንገረን። ምንም ሳትዋሽ። ምንም የማዋሸው ነገር የለም። አጋጣሚ ነው ነገሮች። እውነት ለመናገር ጥሩ ትዳር ነበረ ከእሷ ጋር። እንደዚህ አልነበርም በፊት። የተገናኘንበት አጋጣሚ በጣም ደስ ይል ነበር። ነበር ስላለፈ እና ዛሬ ሌላ ነገር ስለተፈጠረ የሚመለሱ አይነት አጋጣሚ አይደለም እና እሷም ደግሞ በጣም በቃ መልካም ሰው ነች። ለመናገር መጥፎነት የለባትም። ፈልጋ ያመጣችው መጥፎነት የለባትም ለመናገር። ግን ያው ከተገናኘን በኋላ የተወሰነ ጊዜ በፍቅር አሳልፈናል። አብረን የተወሰነ 1 ዓመት ከ6 ወር ምናምን አካባቢ በፍቅር የቆየ ነው ከመጋባታችን በፊት። ከዛ በኋላ ያው ተጋባንና እንግዲህ እንደ አቅማችን እንኖራለን ብለን እዚህ ቤት ውስጥ አብረን ኑሯችንን መሰረትን ማለት ነው። ከዛ በኋላ በፍቅር ህይወት እያለን ደስተኞች ነበርን። ግን እንግዲህ በቃ ያን ያህል ነፃ አይደለችም እሷ ለኔ ማለት ነው በፍቅር ህይወት እያለን እና ግን ትዳር ሲመጣ ደግሞ በአንድ ጎጆ ውስጥ ስትኖር ደግሞ ነፃነት ይመጣል የሚል ሀሳብ ነበረኝና ያው አሁን ያለባት የምትለውን የባህሪ ችግር በገዛ ባለቤት ተግዘሩ በምንነግራቸዋል ነግራታለሁ እና የሚስተካከል ነገር አልሆነም። ገብቷል። ግን እኔ እንደዛም ሆኖ ችግር የለውም ትዳሩ ይበልጣል በሚል አብረን ቆይተናል። ያለ ጊዜ አብረን በትዳር ቆየን። ከዛ እንግዲህ በመሀላችን ያን ያህል ምን እኔ ችግሬን በቃ ታግሼ ዝም ብዬ ምንም እንዳልተፈጠረ እየሆንኩ እሷን እንዲከፋት ስለማልፈልግ አልፌያለሁ።
ረጅም ጊዜ አብረን ቆይተናል። ምንም እንዳልተፈጠረ እያስመሰልኩ ያው ብነግራትም የሚስተካከል ነገር አይነት ስላልሆነ ነግሬያትም ስላላስተካከለች ታግሼ አንገቴን ደፍቼ ትዳሬን ጊዜን አክብሬ እኖራለሁ። እንግዲህ ከዛ በኋላ አጋጣሚ ሆኖ እሷ የእህቷ ልጅ ናት። እሷን ከክፍለ ሀገር አመጣቻት። ከዛ እሷ ከመጣች በኋላ የተወሰነ ነገሮች ትንሽ መጀመሪያ ስመጣ ያው ምልህ እንደ እህትና ወንድም ምክንያቱም የእሷ እህት ማለት የኔ እህት ናት ብዬ ያስብ ስለነበረ እንደዛ ነበር ትሪት ማድረጋት። ከዛ ግን ያው እሷ በማትኖርበት ጊዜ ቤት ውስጥ ለብቻችን ጊዜ ሲኖረን እንደዚህ አለ አይደለ በቃ አታችመንቶች ግንኙነቶች እየጠነከሩ ነው የሚጀምረው ማለት በሌላ ነገር ሳይሆን ጀስት እሷ በደንብ እየተግባባን መጣ ማለት ነው። ከዛ በመግባባት ውስጥ ወይዘሮ በእምነት እባክሽን አታልቅሽ። ቅድም ይችላል አይደለ ማልቀስ ለአንቺ መፍትሄ አይደለም። የአንቺን እንባ አሁን ልጅሽን የሚያስከፋል እና ነው ያለሽበት ስሜት ይገባኛል። እባክሽን ለመረጋጋት ሞክሪ። ትንሽ እንስማውና እንበል። አሁን ስለሷ ነገር ይሰውን እያልኩ ያሉት እስልሽ ጋር መልገናውን እንዴት ጀመረ? አንተ ነህ ወይስ ሳራ ናት የጀመረችው? አይ እኔ ነኝ እሷ ነች ምናምን ሳይሆን በቃ ነገሮች ግንኙነታችን እየጠነከረ ኮሚኒኬሽናችን እየጠነከረ መሄድ ምናምን ሲጀምር ለብቻችን የምንሆንበት ጊዜ ምናምን ሲሰፋ ምናምን ያው እሷም ደግሞ በባህሪዋ እንደዚህ ነፃ ነችና አለባበሷ ምናምን መሆኑን እንዳያቸዋት ነውና በቃ እንደዚህ አይነት ነገሮችን ስታሳይ እኔም ደግሞ ወንድ ልጅ ነኝ በቃ ሲያለች ደግሞ ፍላጎቱን ስታሳይ እኔም እየተሳብኩኝ በቃ ሰውነቷም እየማረከኝ አንዳንድ ታላቅ እንደመሆን እቺ ልጅ ህፃን ናት፣ ታዳጊ ናት። አጭር ቀሚስ መልበስ፣ ቁምጣ ለብሶ መታየት ለትልቅ ነገር ሊመስላት ይችላል። አንተ አባት ነህ፣ መካሪ ነህ፣ የልጅ አባት ልትሆን ያበርከንና እንደ ልጅ አይተህ እንደ ዘመድ አይተህ ረፊ ልትል ይገባል። ማለቴ አንተ ከልጅ ጋር ቢሆን ታደርጋለህ። የእሷ ልጅ ማለት ለአንተም ልክ እንደ ልጅ ነው። ተዛምዳችኋል አይደለ? ከዚህ በኋላ ያ ነገር ሲመጣ ለትልቅነት እንደዛ እንድታርግ አልቻልክም። አይ ለአሁን ነው ይኸውልህ አይደለም ሰው የሚፈልገው ለምን ለነገር እኮ ነው ታዲያ እኮ ለጠየቁት ጥያቄ ማባቢያ አይደለም ፈልገው ቀጥተኛ መልስ። አይ ለምን አባብራለሁ? ምንም ነገር እኮ ያያችሁት ነገር አለ ምንም የሚያስደብቅ ነገር እኮ። ስለዚህ ንገረን። አንደኛ ነገር እኔ በትዳሬ ደስተኛ አልነበርኩም። ትዳርህ እና እሷ የሚያገናኝ ነገር አይደለም። እቺ ልጅ ታዳጊ ናት። ስማኝ የሰማኝ ከሆነች ታዳጊ ናት። የነገ ተስፋ አላት። ሰው በቃ ደስተኛ ያልሆነበትን ነገር የጎደለውን ነገር ነው የሚፈልገው። ፈልጌው አይደለም ያደረኩት ግን በቃ ነገሮች ተፈጠሩ። በትዳር ደስተኛ ለመሆን አይደለም ካንተ ያዩት ከጠየቀኝ ከጥላቻም አልፎ የገዛ ልጅህን ሚስትህን እርግጫ ብለህ ለመግደል ጭምር ታስብ የነበርክ ሰው ያ ደግሞ ምንድነው ለኔ ካልከኝ በፍቅር ደስተኛ ለመሆን ወይም ከተራ መጉዳት አይደለም ካንተ ባህሪ መጥፎነት ወይም ደግሞ ከተበዳይነት ወይም ደግሞ ከጥላቻ የመጣ ነገር ነው። ሚስት በደለች ነገር አለ። እኔ ግን ለሷ ምንም አይነት ጥላቻ የለኝም። ጥላቻ ከሌለ ለምን እንደዛ አደረከው? እኔ ጥላቻ የለኝም። ነገር ግን በቃ በትዳሬ ደስተኛ አልነበርኩም። በቃ እኔና እሷ ስፔሻሊ አልጋ ላይ ተስማምተን አናውቅም። በቃ በመሀል እሷ መጣች፣ ከእሷ ጋራ እየተግባባን ሄድን። በመሀል እንደዚህ አይነት ነገሮች ተፈጠሩ። በተመለከተ ግን እኔ ሲጀመር ልጁ የኔ ነው ብዬ ስለማላምን ለምንድን ነው ለኔ ለማታስብ ከሆነ ባለቤትን ተጠራጥራታለህ ማለት ነው። መጠራጠር እንድጠራጠር የምታደርገኝ ራሷ ናት። ምክንያቱም ከኔ ጋራ እኔ ባለቤቷ ነኝ። ከኔ ጋራ ደስተኛ የሆነ የሴክስ ህይወት ከሌለ በቃ ውጪ ላይ ከሌላ ሰው ጋራ ታደርጋለች ማለት ነው። አለ ካንተ ጋር ደስተኛ ሆነች ማለት በህጎች ተመራች ማለት የግድ ትማግጣለች ማለት አይደለም። እኔ በህግ መመራት እስኪ ለአንተ አንተ ያገኝ ልጅ ምን ማለት ነው? ማለት ልጅ ምን ማለት ነው? የአብራከ ከፋይ አይደለ? እንደው ልጅ እኮ አንድ ሰው ሲሰጠው ፈጣሪ አደራ እያለ ነው። አስጨርሰኝ ካወቅ ለዛ ነው ፈጣሪ አደራ እንደዚህ የምታደርገው። ሰው እኮ ልጅ አይደለም። እኔ ሰማኝ ይኸውልህ አንድ ነገር ንገርክ። ፈጣሪ ሲያምንብህና ሲተማመንብህ ልጅ ይሰጣል። አንተን ግን ማመንና በተማመነልክ ስለጮክብኝ አታሳምነኝም በነገር ይኸውልህ አሁንም እንድንመታ ታርገኝ ካንተ ጋር ልንደባደብ አይደል የመጣ እውነታውን ልናውጣጣ ነው። ስለደበደባችሁ ምንም ተሳምነኝ ነገር የለም። በቃ እኔ ልጁ የኔ አይደለም ብዬ አምናለሁ። ምክንያቱም እኔና እሷ ቤት ውስጥ ደስተኛ አይደለም። ደስተኛ ባልሆንበትና እርግጠኛ ባልሆንኩበት ጉዳይ ሰማኝ ማለት ነው ሲልስ ማናረግበት ጊዜ አለ። እርግጠኛ አንድ ከመኝታ ላይ ልጅ ነው ስላለችኝ አበል በወርስም በአመቱ አንድ ያርክ እርግዝና ለማለት በቂ ነው። እቺ ባለ ትዳር አይደለ? ችግርም ካለ እንደው ወይዘሮ በእምነት
ባንዲ ይዤ ከማን ልወልድ እችላለሁ? ጠይቃታል። እሱን አንቺ ንገሪኛ። እኔ እንዳንተ ልክስክስ መሰልኩ? እሱ ልክስክስ ስለሆነ ሰው ልክስክስ ነው። አታሰድብኝ። ያደረከው ነገር ብቻ አታሰድብኝ። ያደረከው ነገር ብቻ አለች። ስድብ ለአንተ ስድብ አይደለም፣ ብዙ ነገር ይገባሃል። ውሻ ነህ አንተ። እስከዛሬም ታግሳ የኖረችው ነገ ጠዋት ለምትወልደው ልጅ አርቃ አስባ እኔ ከአባቱ ጋር ብባደል ከአባቱ ውስጥ ብጋደል ከአባቱ ጋር የፈለገ ተአምር ቢመጣ አስጨርሰኝ ምንድን ነው የምታወራው ብትል ልጁ ግን ነገ ጠዋት አባቴ አንተ እኮ ከአንተ ውጭ ማንንም ወንድ እኮ እንደማላውቅ ታውቃለህ አይደል እንዴ? አላውቅም። እንዴት ታውቃለህ? አንተ ግን የውጭንም የቤቱንም በቃ እኔና አንቺ በትዳር አብረን መኖር ከጀመርን በኋላ ሌላ ወንድ ተወቂ የሚለውን መጠራት ፈስ ያለበት ዝል አይችልም እና ራስህን ባለበት ሁኔታ እያየ እሷን ለስም ሰጣታል። ልጅ አይደለ የምትል ከሆነ ደግሞ ከዚህ በኋላ ትደርስባት። ነገ ጠዋት ለልጇ እኔም አባት መሆን እችላለሁ። የሰማን አይደለ? ለእሷ ልጅ እኔም አባት መሆን እችላለሁ። እዚህ ጋር የምታየው ካሜራማን አባት መሆን ይችላል። እዚህ ጋር የምታያቸው ስራ ባልደረቦቼ አባት መሆን ይችላሉ። ግን አባትነት ጸጋ ነው። አባትነት እግዚአብሔርና ፈጣሪ ሲያምንብህ የሚሰጥህ ጸጋ ነው። ተረዳኛ? አንተ በረከቱን አንፈልግም ብለሃል፣ እኛ በረከቱን ወስደን እናሳድጋለን። ነገ ጠዋት ግን አንተ የፈለግከው ምክር ልጅ አባቱ ማለት አይቀርም። ምን ያላልኩም እኔ ያልሆነ ልጅ አላሳድግም። በምን አስመርመረ? በምን እርግጠኛ ሆንክ? እስኪ ማስረጃ አለ? አስመርምራለሁ። መቼ አደረከው? እስኪ ወለድ ጠብቀህ ያንን ካረከው በኋላ አይደለም መቀየር አለብህ። አንተ ግን በሌለበትና ምንም ነገር በሌለበት ናት አይከብድህም? 100% እርግጠኛ ሆነ የምታወራ ከሆነ ችግሩ ከሷም አንተ ነው። ምክንያቱም አንተ ታማኝ ስለሆንክ ሰው ማመን አትችልም። አንተ ዘላል ስለሆንክ ሰው ዘላል ትመስላለህ። ባለጌ ነህ። ከዘላለም ዘላል ከባለጌም ባለጌ እሱ በሷ ደስተኛ ስላልሆንኩ በመሀል የተፈጠረው አጋጣሚ በቃ ተፈጠረ። ይኸውልህ ከሷ ጋር ደስተኛ አይደለም ካለ ከሷ ልጅ ጋር መባለግ ወንጀል፣ ኃጢአት፣ ዝሙት አንተ የዚህ ላይ ተጠያቂ በመጽሐፍ ቅዱስ ብትሄድ አንተ በእስልምና ብትሄድ አንተ ምን አድርጌ ነው? በግልጽ ጠይቀታል። እኔ በዚህ ትዳር ደስተኛ አይደለሁም። ስለዚህ ከዚህ በላይ የምትፈልጉትን ነገር አወቃችሁ አይደል? ያለሽ አንቺ ራስሽ እንደታዳጊ ነገ ጠዋት ህይወት እንዳላት ሴት አግብቶ መውለድ እንደሷ ትዳር ላይ ቆይቶ ሆነሽ ይሄ ነገር የሚጠብቅሽ አይመስልሽም? ለሷ ያልታመነ ለ6 ለ7 ዓመታት ፍቅረኛው ያልታመነ ለአንቺ ለ4 ወር ከመጣሽ የሚታመን ይመስልሻል? ለነዚህ አይነት ሰው ክብሩን ንጽህናሽ ሲሰጪ ንጹህ ሆንሽ ይመስልሻል? ነፍሰ ጡር ካልደበደብኩ የሚድባል አንቺን የሚንከባከብ ይመስልሻል? የጉዳይ የጊዜ ጉዳይ እንጂ ቢያምሽ አስታሞ ነገ ጠዋት የሚያልፍ ይመስልሻል? ብትቸገሪ ተቸግሮ የሚያልፍ ይመስልሻል? እንዴት የምታስብ አንተ እኔን እንደዚህ በጣም አጥላልተህ ስላወራህ ነው። አጥላልቻ አይደለም በድርጊት የሰው ልጅ በስራውና በድርጊቱ ነው የሚገመገመው። ምንም እኮ ድርጊት ይኸውልህ ከጣት ራሱ ጣት ይበልጣል። በቃ ከአንደኛዋ ሴት ሌላኛዋ ሴት የምትበልጥበት ይሆናል እና ከእህቴ ልጅ ጋር አትዋትም ከነ ተከበረዋ ተቻታለሁ። እሷ ናት ያልተወችኝ። ከእህቴ ልጅ ጋር ነው እንደምትማት ልገላት የሞከርክ ያለው አንተ በእርግጫ ነፍሰ ጡር መርግጫ ለመማታት አንቺ በርበሬ አጥነሽ በርበሩን ዘግተሽ ትይዛለሽ። ያሻሽ አንተ ካልደበደብኩሽ ብለህ ትዘፍንባታል። ስለ ሰሜን እየዞረች የምታጠፋው እኮ እሷ ናት እኮ። አንተ ነህ ያደረከው። ማጥፋት ነው እንደገርም እኔ ሚዲያ ፊት አላወራም፣ ምክንያቱም ኢትዮጵያ ሕዝብ እንዲደነግጥ አልፈልግም። አንዳንድ ነገሮችን ምን ደብቀው ለእናንተ አዝነን አይደለም እንዴ? ሰው በዚህ ልክ ጨክኗል ወይ? ትዳር አልፈልግም እንትን እንደው ምን ደብቃቸው ነገሮች አሉ። በእኛ ይቅር የእኛ ሆድ ይቻለው በወደ ሰፊነት እኛ እናልፈዋለን። ለምን ሰውን እንዳያም እናደርጋለን? ምን አይተናቸው ነገሮች አሉ። አንተም እሷም ያደረጋችሁባት በደል እኔ አይደለም ተደርጎ ተወርቶ ይከብዳል። አይደለም እኔ እኮ አልፈልግሽም አላለሽ? ዝም በይ እንዴ አክስትሽ ነኝ እኮ እኔ እኮ። አሁን እስኪ አንቺ እንዴት እንደምትቀጥል እስኪ መልሽልኝ። የፈለገ ጨዋ ቢሆን እንዴት ካክስትሽ ባል ጋር እንዴት እንደዚህ አይነት ብልግና ትፈጽሚያለሽ? እስኪ መልሽላት። እስኪ ከዚህ በኋላ ሌላውን ታዩና እኔ ራበኝ ብዬሽ መች ነው ምግብ ሰጠሽኝ የምታውቂው? በገዛ ቤቴ እኮ ባዳ እኮ ነው ያደረጉኝ። ውሃ እንኳን አትሰጠኝም። ጭራሽ ትደብቀዋለሽ ምግቡን። ይሰማሽኝ? እስኪ የገዛ እናትሽ ምንድን ነው የምታደርሻው? እስኪ ይሄ ነገር አሁን እናትሽ ከመረሰ ህዝብ አይቶ አይቀር ይሰማል አይደል? ይሄ ነገር ዩቲዩብ ላይ ለቀዋል። ነገ ጠዋት ህዝብ ያየዋል፣ የሚያቀሳቃል። አንቺም እንደዛው ምን እንደምትሉት አሁን እኮ ማጥፋት አይደለም። አንተ በሚያስቀጣ መልኩ ትቀጣለህ። በህግ እኔ አሁን እኮ ያልተረዳው ነገር እኔ አጥፍቻለሁ። ለጠፋው ጥፋት ግን ሙሉ ለሙሉ ነው ብቻ አንተ ነህ እሷን ተጠያቂ ናት ነው ያ ነገር። የእሷ ጥፋት ከሆነ ልጅ ነኝ፣ ስሜት የተፈታተነኝ፣ ተሳሳትኩ፣ አለቀ። አንዴ ብቻ አይደለም እኮ በተደጋጋሚ በቃ እንደባለ ስለርኩ ሁለት እኮ ናቸው። አይኗ እያየ የምታደርገው አንድ አይደለ 3 4 5 ጊዜ ስተታለ መልሰኝ እስኪ ቀን በቀን ስተታለ ቀን በቀን የሚደረግ ከሆነ ያ ነገር ተፈልጎና ሆነ ተብሎ የሚደረገው ከዛ ሲደረስባችሁ ግስተት ነው ካልክ አሁንም ደግሞ አላመንክም። ታዲያ አሁን ካላመንክበት ራሱ ያን ነገር ለማጥራራትና ያ ነገር ተሸዋፍኖ እንዲያልፍ ካረክ ያን ነገር አምነህበት አይደለም። አሁንም ያልከኝ ያለው ካሜራ ስላለ እኛ ስላለን እንጂ ውስጥና ልብ አምኖበት አይደለም። አሁን ወደድክም ጠላህ አንተ ደጋ ቀርባለሁ። አንቺን በተመለከተ
አላቅም ምን እንደማደርግሽ። ምን አድርጌ ነው ከቤተሰቦች ጋር እማከራለሁ፣ ከዛች ምስኪን እናትሽ ጋር እማከራለሁ። ጠላ ሽጣ ተረዳሽ? ሰካራሙን ችላ አይደለ? እስኪ መልሽልኝ። ጠላ ሲደፋባት ችላ፣ ስትመታ ችላ፣ መራኪ ደፋባት ችላ አይደለ? እንደ ወንድ ልጅ ላይ ዘወጣ ከሰካራም ጋር ገበግብ ፈጥራ ለሊት ሙሉ አንዳንድ እኮ አይደለም 6 ሰዓት እንግዲህ 9 ሰዓት ተነሳለች። የጠላ መሸጥ ቤት እኮ ቀላል አይደለም። የሚያውቀው ያውቀዋል። የሚያዩትም ኢትዮጵያኖች ያውቃሉ፣ ይፈርዱኛል። ለሊቱን ጠላውን ስትጠም ቀረ። ጠዋት ተጠላ ያን ጠዋት 4 ሰዓት 11 ሰዓት ተነስታ ጠላውን ሽጣ ከሰዓትም እስከ ማታ ከሰካራም ጋር ስትደረቅ ኑራ ከዛ ቤቱ ማታ ስድታ አንቺ ምግብ ሰርታ አሳደገች እናትሽን። አሁን ምን ብዬ ነው መጣ ልጅሽ ከዚህ ባልጋ ማከተች ልጅሽ ድንግል ነው አሳልፋ በፍቃድ ሰጠች። ማን ያንቺው ልጅ አከብደም? እስኪ መልሽልኝ። በቃ ፍቅር ነው እንዴ? ለምንድን ነው የማትረዱት? ካልጠፋ ቦታ የምን ፍቅር? ካልጠፋ ቦታ እንዴት ነው ፍቅር? አያት ፍቅር ስትል አታፍን? ትንሽ ያክስትሽ ባልን ወደሽ ነው አንቺ። ከፍቅር እኮ የሚቀር ብዙ ነገር አለሽ። እናትሽን ህይወት መለወጥ አለብሽ። የዛሽ ደሳሳ እናትሽን ህይወት ተሸክመሽ መዞር ነበር አለብሽ። ለፍቅር እንኳን ቢልሽ በቅጡ ቦታ አንቺ እኮ ገና 18 17 16 19 ስናምሽ ነው እንኳን ልጅ አንድ ልጅ ነሽ አይደለም ሳራ። ስለዛ አንቺ በግም ትከፍቂበት ካለ እኔ አላወራውላሽ። አክስትሽና እናትሽ ማከሩበትና አንገሳታለን ካለ ምንም የማከርበት ነገር የለም። በቃ ምንም የማከርበት ነገር የለም። እኔም ደግሞ ጉዳን መስማት የለባትም። በቃ ጉዴን እንዳትሰማው ህግ። ለዛ ነው አሁን በህግ መንከሳት ከሆነ ያለው ነገር አደባባይ ይወጣል። ይሄን ነገር ያው ከካሜራ በኋላ አንቺ ተማክረንበት እንደ ቤተሰብን ከቤተሰቦች ጋር ተማክረን፣ ምክንያቱም አሁን የአንቺ ህይወት ብዙ ነገር ይጠብቀናል። ወይዘሮ እምነት ይገባኛል። ከዚህ በኋላ አንቺ ብዙ ጊዜ የኛን ልጅ የምትጠብቂ ሰው አይደለሽም። ግፋ ቢል 1 ዓመት ብትጠብቂ ነው ልጅሽ ቆሞ መራመድ እስኪጀምር ወይም ደግሞ ዲኬ እስኪገባ እኛ እርዳታ እናደርጋለን። እስከዛ ቃል ገባሁልሽ። እኔ የሚያቅሜን ይኸው ቃል ገባሁልሽ። እኔም ያው ቃል ገብቼልሻለሁ። ካሉት ቪዲዮዎች አስቀድሜ ቪዲዮ አስወጣለሁ። ከዛን እርዳታ እንዲሰባሰብ አደርጋለሁ። እኔ የሚያቅሜን እረዳሻለሁ። ከዛም ቤት እንድንከራይ እናደርጋለን። ለዛሬው እኔ ከራሴ ኪስ ካለኝ ላይ እንደው እቃ ላሟላበት አልችልም ይሆናል፣ ግን አንድ ፍራሽ ድስት እና ማብሰያ አድርጌ አንድ ቤት እከራይልሻለሁ። እየተመላለሰች የምጠይቅሽም ደግሞ ሰው ፈልገን እናስገባልሻለን። የሰማሽኝ ነው። እኔ አሁንም ነው የምነግርሽ እዚህ ቤት ውስጥ በፍጹም እዚህ ቤት ውስጥ እንድትቀመጪ አናረግም። አሁን ልብስሽን ይዘሽ ትሄጃለሽ፣ ሙሉ ልብስሽ ታዘጋጅልኛለሽ። ያለበት ቦታ ንገራቸውና እባካችሁ ከቻላችሁ የእሷን ከቁም ሳጥን ውስጥ ልብሷን አውጥታችሁ አዘጋጁልኝ፣ ከኔ ጋር ትሄጃለሽ። የሚጠበቀውን ነገር እናደርግልሻለን። ማባባት ቃል እናሟላልሽ እንችላለን። ቀስ በቀስ እናሟላዋለን። ከፈጣሪ ጋር አንቺም ታሟጊዋለሽ። ለጊዜው ግን መተኛ የሚሆንሽ አልጋና እቃሽን ይዘን እንወጣለን። አዎ ቃል ገባልሻለሁ። እባክሽን እዛ ሁኚ። አሜን። ከዛም በኋላ ደግሞ ባለፈ ኢትዮጵያ ውስጥ እናደርግላታለን እንረዳታለን የሚለው ነገርም ካለ ክፍት አደርግልሻለሁ በር። እነሱን ደግሞ ታመነባቸዋለሁ። ከዛ ሰው የሚደርስናቸው ኢትዮጵያን ደጋግና ቀና ልባሉ የሴትን ህመም ያውቃሉ፣ መጠን የሚያውቁ ብዙዎች አሉና ለአንቺ ያለሽው መንገድ ያለፍ ኢትዮጵያ የለም። ለዛ የአንቺ ችግር ለእነሱ ያለፉበት ችግር ሲሆን ደግሞ የጨክኑብሽ እርግጠኛ ነኝ። ተረዳሽኝ? ልጅ አቶ የሚቸግር የሚለመድ በየቤተክርስቲያኑ ሞልቷል አይደለ? እነሱም ያሉትን ነገር ያያሉ፣ ያግዙሻል ብዬ አስባለሁ። ከፈጣሪ ጋር ያለውን አቀርባለሁ። እናንተ በተመለከተ ግን አንተን ለግ አሳልፌ እሰጣለሁ። አንቺም ከቤተሰቦች ጋር ተማክረን ጠይቂበት መንገድ ካለ በግ ከህግ አማካሪዎች ጋር ተነጋግሬ ማስቀጣሽ ይሆናል። እንግዲህ ቤተሰቦቼ እጅግ በጣም አሳዛኝ ነገር አይተናል። ይህን ፕሮግራም ከመዝጋቴ በፊት ግን ደጋግሜ የላችሁ የምችለው ነገር ወይዘሮ በእምነት የደረሰው ነገር ያማል። ምክንያቱም ደግሞ ያው ካሜራውን ጭምር የደበቅናቸውም ለእናንተ ቀላል ያሉት ነገሮች ያሳየናል። ምክንያቱም ደግሞ የደረሰባትን በደል በሙሉ ብናስተላልፍ አንደኛ ዩቲዩብ በጣም ይከለክለናል። ብዙ ሰቅጣጭ ነገር ስላደረጉባት ብዙ ነገር ስላደረጉባት ይሄ ነው ብዬ አልነግራችሁም። ሆዷ ሰፊ ሆዷ ቻይ ስለሆነ ቁጭ በል እያልኩ ነው። እዛ ሁኑ እናንተ ቁጭ በል። ቤቴ አይደለ እንዴ? መውጣት ይችላሉ። አርፈህ ቁጭ በል። ለምን አትለቀኝም? ቁጭ በል። የልትወስደኝ ነው? አርፈህ ቁጭ በል። እኔ ከእናንተ ጋር የትም አልሄድም። ልቀቅኝ። አርፈህ ቁጭ በል። ቁጭ በል። ቁጭ በል። እሄዳለሁ። ልቀቅኝ። ቁጭ በል። ያዙ እንደው ምግብ ቦታ እና ያው ምን ብዬ እንደምነግራችሁ አላውቅም። የዚች ሴት ህይወት መታደግ የጋራ ኃላፊነታችን ነው። ድር ቢያብር አንበሳ ያስር ነው እና የማንንም ቤት ሲፈርስ ደስተኛ አይደለሁም። የማንንም ችግር ማየት አልፈልግም። ግን እንዳጋጣሚ ነው የብዙዎችን እንደ ሳሳ ጎጆች እንደዚህ ነገር ስናይ ልባችን ያዝናል፣ እንከፋለን። እና እባካችሁን ከቻላችሁ
የቻላችሁትን ነገር በማድረግ ለእሷም ተባበሩኝ። የምቻልኩትን ነገር ለማድረግ በእናንተ ፊት ቃል እገባለሁ። ይህም ቤተሰቦቼ እንግዲህ በስተመጨረሻቸው የምችለው እሷንም ለህግ አቀርብላታለሁ፣ እሱንም ለህግ አቀርባለሁ። የሚፈረድባቸው ነገር አድርጋለሁ። እህቴ በስተመጨረሻ ማለት የምትፈልግ ነገር ካለ እድል ልስጥሽ። ኢትዮጵያ ህዝብ አንቺ ተንበርክከሽ አይደለም የሚረዱሽ። እባክሽ ያው እኔ ላንቺ በረከካለሁ ይለምንልሻል። እኔም ተወደኝ ቤተሰቦቼ ላንቺ እኔም ተወደኝ ቤተሰቦቼ ታላቁም ታናሽ እህቶቼ በሷስም ተንበርክኬ ለምናቸዋለሁ። ሁለቱና በሰላም እስክትወልድ ድረስ የአቅማችንን እንላረግ። አሁንም ደጋግሜ ለምናቸዋለሁ። የአንቺ ደስታ የእነሱም ደስታ ነው። ቤተሰቦቼ ተንበርክከን እንጠይቃቸው አይፈልጉ የተቻላቸውን ያደርጋሉ። ተረዳሽኝ? እንግዲህ ከዚህ በላይ እሷን ወደ ማድረግ አይጠበቅብንም። እባክሽ በቃ አንቺ ስሜት እንድትሆኝ አልፈልግም። የአንቺ ኃላፊነት የእኔ ኃላፊነት ነው። እኔም ስራ ባልደረቦቼም እሷን የሚረዳበት ነገር እናሰባስባለን። ከዛሬ ቀን ጀምሮ ስራችን ብለን እንይዘዋለን። እንግዲህ የሁላችንም ስራ ነውና ሁላችንም ቤታችንን ወጣ እያልኩ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ጊዜ በሌላ ክትል እስክንገናኝ መልካም ሁላ ተመኘው። አበቃው። ደህና ሰንብቱ።